ሰላም። በዚህ ቪዲዮ የእንግሊዝኛ ቋንቋ አራተኛ የሆነው ፊደል ዲ ፊደል እንዴት እንደሚነበብ አሳያችኋለሁ። ዲ ፊደል በሶስት የተለያዩ ድምጾች ይነበባል። እንዴት እንደሚነበብ ከዚህ ቀጥሎ በዝርዝር ላሳያችሁ። ትሩ ዲ ኦር ስታንዳርድ ዲ እየተባለ የሚጠራው ድምፅ በቃል ሶስቱም ቦታ ላይ ሊገኝ ይችላል። የቃል መጀመሪያ ላይ፣ የቃል መካከል ላይ፣ የቃል መጨረሻ ላይ። በማንኛውም ጊዜ ድ በደንብ እንዲሰማ አድርጎ ከነ ቫይብሬሽኑ ካልነው እሱ ድ ድምፅ ለምሳሌ ዶግ ስንል ያለችው መጀመሪያ ላይ ያለችው ድ ድምፅ፣ አደልት ስንል መሀል ላይ የምናገኛት ድ ድምፅ፣ ወይም ጉድ ስንል መጨረሻ ላይ የምናገኛት ድ ድምፅ፣ ሶስቱም ድ ድምፆች ናቸው። ስታንዳርድ ድ ሳውንድ ይባላል። ሁለተኛው ድ ድምፅ ፍላፕ ድ ነው የሚባለው። ድ ብዙ ጊዜ በቫውል መካከል ስትመጣ ፈጠንና ለስለስ ብላ እንድትነገር የምናደርጋት ድ ድምፅ ፍላፕ ድ ትባላለች። ለምሳሌ ላደር 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 አንልም ማለት ነው። ደን አናጠብቀውም ድን እዚህ ጋር ላደር። ወይም ራይደር 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 ወይም ዌሪንግ ዌሪንግ። በእነዚህ ቃላት ውስጥ ያለችው ድ ድምፅ ፈጠንና ለስለስ ያለች ድ ነች እንጂ ለምሳሌ ላደር፣ ራይደር፣ ዌዲንግ አንልም። ድ ዌዲንግ፣ ራይደር፣ ላደር እንደዚህ ለስለስ ያለች ድ ድምፅ አለች ማለት ነው። ሁለተኛ ላይ የምትነበሩ። በሶስተኛነት የምናገኛት የድ ድምፅ አነባበብ አሲሚሌትድ ድ ትባላለች። ዲ እና ዋይ ተከታትለው ሲመጡ ሁለቱ የተለያየ የድምፅ መፈጠሪያ ቦታ ስላላቸው ለምሳሌ ድ አልቬለር ሳውንድ ነው የምትባለው። የውስጠኛው የጥርሳችን ድድ ላይ ነው የምትፈጠረው። ይህ ደግሞ ቬለር ሳውንድ ነው። ወደኋላ የመጨረሻ የአፋችን የመጨረሻው ክፍል ስለምትፈጠር ሁለቱ ድምፆች ተከታትለው ሲመጡ ምላሳችንን ወደፊትና ወደኋላ በጣም እንዲንቀሳቀስ ስለሚያደርጉት ሁለቱም ተሳስበው አሲሚሌት ያደረጉና መሀል ላይ ሲገናኙ ሌላ ድምፅ እንዲፈጠር ያደርጋሉ። ስለዚህ ዲ ከዋይ ጋር ስትመጣ ተከታትለው ስለሚመጡ ይሄንን የምላስ ምልልስ ለመቀነስ ወደ ሌላ ባህሪ አሲሚሌት አድርጋ ወደ ጂ ድምፅ ተቀይራ ትነበባለች። ለምሳሌ ዲዲዩ ዲዲዩ በሚለው ተነጣጥሎ በሚነበቡ ሁለት ቃላት ውስጥ ሁለቱን ቃላት አያይዘን ከኔክትድ ስፒች ስንፈጥር ዲጁ 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 ነው የምንለው። ስለዚህ ዲ ወደ ጂ ዋይም ወደ ጂ ተጠጋግተው ሁለቱ ዲ እና ዋይ ጂ ሆነዋል ማለት ነው። ለምሳሌ ውጁ ውጁ፣ ውድዩ 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 ስንል ዲ እና ዋይ ነበሩ፣ ግን ወደ ጂ ተቀይረው ውጁ እንላለን። ለምሳሌ ኩድዩ ኩድዩ ዲ እና ዋይ ነበሩ፣ ኩጁ ኩጁ። ስለዚህ እንደዚህ ተብሎ ሲነበብ ከተሰማን ዲ ወደ ከዋይ ጋር አሲሚሌት አድርጋ ወደ ጂ ድምፅ ተቀይረው ነው ማለት ነው ይሄ ድምፅ የተፈጠረው። ስለዚህ ዲ አንዳንድ ጊዜ ወደ ጂ አሲሚሌት ታደርጋለች ማለት ነው። እነዚህ ናቸው ሶስቱ ዲ ፊደልን የምናነባቸው ድምፆች። በእርግጠኝነት ከዚህ ቪዲዮ አንድ ቁም ነገር ጨብጣችኋል። ከኔ ጋር ስለነበራችሁ አመሰግናለሁ።